በዛሬው ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። ከዝውውር ጉዳዮች ጋር በተያያዘም ትልልቆቹን የአውሮፓ ክለቦች በሙሉ ዛሬ ለመዳሰስ ሙከራዎችን እናደርጋለን። ከዩናይትድ ጋር፣ ከአርሰናል ጋር እንዲሁ ከሌሎች ክለቦች ጋርም የተያዙ ምን አዳዲስ የዝውውር ጉዳዮች ያሉ የሚሉትን ጉዳዮች ወደ እናንተ እናደርሳለን። በተለይ አርሰናልና የማርቲን ዙቤሜንዲ ዝውውር መዘግየት ምክንያቱ ምንድን ነው ስንል እንግዲህ ምክንያቶቹን ፈትሸን ወደ እናንተ ምላሾቹን ይዘን ቀርበናል። ወደ እናንተ እናደርሰዋለን። እንደተለመደው ግን እናንተን የሚያሳትፉ የተለያዩ ጥያቄዎችን ወደ እናንተ የምናደርስበትና እንዲሁ ደግሞ ሽልማትም የምናበረክትበት ፕሮግራማችንም ዛሬ ወደ እናንተ ተራውን ጠብቆ ይደርሳል። 240 ሰከንድ ፕሮግራማችንም ወደ እናንተ ይቀርባል። የተለያዩ አጫጭር የዝውውር ጉዳዮችንና ያልተሰሙ ስፖርታዊ ጉዳዮችን የምናቀርብበት 240 ሰከንዳችን ዛሬም ወደ እናንተ ይደርሳል። እንዴት ናችሁ ውድ ቤተሰቦቻችን? ይሄ ፉአድ ባህሩ የዩቲዩብ ቻናላችን ነው። ስለምትከታተሉን ስለምታደምጡንም እጅግ ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ በቅደም ተከተላቸው እናደርሳለን። ስለምትከታተሉን ከልብ አድርገን እናመሰግናለን። ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ሰብስክራይብ እያደረጋችሁ የዚህ ቻናል ቤተሰብ እንድትሆኑ ነው በአክብሮት የምንጋብዘው። እንዲሁም ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ እንድትጀምሩትም በአክብሮት ጋብዛችኋለሁ። ወደ ቀዳሚው ፕሮግራማችን ነው በቀጥታ ወስዳችሁ ቀዳሚ ፕሮግራማችን የሚሆነው ደግሞ እንደተለመደው የጥያቄና መልስ ፕሮግራማችን ይሆናል። አንድ ተጫዋችን የተመለከተ እንግዲህ የተዘዋወረባቸውን የእግር ኳስ ክለቦች እንግዲህ ወደ እናንተ እናደርስና የዚህን ተጫዋች ማን እንደሆነ ስሙን ነው እንግዲህ ኮሜንት ቦክስ ላይ የምትጽፉልን። በቀጥታ ወደ ጥያቄና መልስ ፕሮግራማችን እናመራለን። ከዛ በኋላ ተመልሰን ስንመጣ ወደ ዝውውር ጉዳዮቻችን ነው በቀጥታ የምናመራው። አሁንም አብራችሁኝ ቆዩ። የጥያቄና መልስ ፕሮግራሙ ወደ እናንተ ይደርሳል። የዛሬው ጥያቄያችን እግር ኳስ ተጫዋች ነው። ይህ እግር ኳስ ተጫዋች የእግር ኳስ ሕይወቱን የጀመረው በሮሳሪዮ ሴንትራል ነው። ከዛም በመቀጠል ወደ ፖርቱጋሉ ክለብ ቤኔፊካ መርቷል። በቤኔፊካ የተወሰኑ ዓመታት ከቆየ በኋላ ለታላቁ ሪያል ማድሪድ ፊርማውን አኑሯል። ከሪያል ማድሪድ ወደ እንግሊዙ ክለብ ማንቸስተር ዩናይትድ የተዘዋወረበትን እንዲሁ የዝውውር ታሪክም አለው። ከማንቸስተር ዩናይትድ ደግሞ ወደ ፈረንሳዩ ክለብ ፓሪስ ሳን ዠርሜን ተዘዋውሯል። ከፓሪስ ሳን ዠርሜን ወደ ዩቬንቱስ፣ ከዩቬንቱስ ደግሞ በቤኔፊካ የተወሰኑ ጊዜያቶችን በነፃ ዝውውር አሳልፎ እየተጫወተ ይገኛል። ይህ ተጫዋች በእግር ኳሱም ሕይወት ቢሆን ያላሳካቸው ዋንጫዎች የሉም። በርከት ያሉ የግልና የቡድን ሽልማቶችን አሳክቷል። የዓለም ዋንጫን ማሸነፍ የቻለ ሰው ነው። የኮፓ አሜሪካን 2 ጊዜ አሸንፏል። የአውሮፓ ቻምፒየንስ ሊግን 1 ጊዜ፣ የስፓኒሽ ላሊጋን እንዲሁ 1 ጊዜ፣ የፍሬንች ሻምፒየንን 5 ጊዜ፣ የዩኤፋ ሱፐር ካፕን 1 ጊዜ እንዲሁ ደግሞ የፍሬንች ካፕን 4 ጊዜ፣ የስፓኒሽ ሱፐር ካፕን 2 ጊዜ እንዲሁ ሌሎች ዋንጫዎችንም ማሳካት የቻለ ሰው ነው። ይህ ተጫዋች ማን ይመስላችኋል? ምላሾቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከጥያቄና መልስ ፕሮግራማችን በድጋሚ ተመልሰን መጣን። ውድ ቤተሰቦቻችን እያደመጣችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። ቻናላችንን ሰብስክራይብ እንድታደርጉ ነው በአክብሮት የምንጋብዛችሁ። የተለያዩ ርዕሰ ጉዳዮችን እናነሳለን ከዝውውር ጉዳዮች ጋር በተያዘ ቀዳሚ የምናደርገው ግን የአርሰናል ጉዳዮችን ይሆናል። ከአርሰናል ጋር በተያዘ በርከት ያሉ የዝውውር ጉዳዮችን እየሰማን እንገኛለን በአሁኑ ሰዓት። ከነዚህ መካከል አንደኛው የማርቲን ዙቤሜንዲ ዝውውር ጉዳይ እንደሆነ በርካቶ ያነሳሉ። አርሰናል የተለያዩ እንግዲህ ጉዳዮችን እየተመለከትንበት የሚገኝ ክለብ ነው። ያለፉትን የውድድር ዓመታት አርሰናሎች በትልቅ ደረጃ ሲፎካከሩ እንደነበር እናስታውሳለን። በተለይ ከሚኬል አርቴታ መምጣት በኋላ በትልቁ ከተሻሻሉ ቡድኖች መካከል በግንባር ቀደምትነት የሚነሳው ክለብ የሰሜን ለንደኑ ክለብ አርሰናል እንደሆነ በግልጽ መናገር ይቻላል። እንግዲህ ሚኬል አርቴታ ከመጣ በኋላ በተደጋጋሚ ይሄ ቡድን እንግዲህ ለዋንጫዎች እየቀረበ እንደሆነ እየተመለከተ ነው። በተለይ በፕሪሚየር ሊጉ ያለፉትን 3 ዓመታት 2ኛ ደረጃን ይዞ ማጠናቀቁን የምናስታውሰው ነውና ለዋንጫው በጣም ቅርብ እንደነበሩ እናስታውሳለን። በተለይ ደግሞ ያለፈው የውድድር ዓመት ከማንቸስተር ሲቲ ጋር የነበራቸው በጣም ትንቅንቅን የምናስታውሰው ነው። እስከ 38ኛው ሳምንት ድረስ ፕሪሚየር ሊጉ ሻምፒዮንነቱ ሳይለይ የተጓዘበትን የውድድር ዓመት እንደነበር የምናስታውሰው ነው። አምና ማንቸስተር ሲቲ ሻምፒዮን ሲሆን ዘንድሮ ሊቨርፑል እንግዲህ ሻምፒዮን ሲሆን አርሰናል በዛው ቦታው ላይ ተገኝቷል። 2ኛ ደረጃን ይዞ ነው ያጠናቀቀው። ነገር ግን ይሄ ቡድን በቀጣይ የውድድር ዓመታት የዋንጫ ቡድን መሆን ይጠበቅበታል። ምክንያቱም ሚኬል አርቴታ እንግዲህ በሚቀጥለው የውድድር ዓመትም እንዲሁ የሚቀጥል ከሆነ ወይም ደግሞ ዋንጫ ሳያመጣ ብቻ ተፎካካሪ ቡድንነቱን የሚያስቀጥል ከሆነ አርሰናሎች ላይ እንዲሁ ደግሞ ሚኬል አርቴታ ላይ በተለይ ደግሞ ደጋፊዎች ጥያቄ ማንሳታቸው አይቀሬ እንደሆነ ነው በርካቶች
እያነሱ የሚገኙት። ማንቸስተር ዩናይትድ ባለፉት 5 የውድድር ዓመታት ጥሩ የሚባል የውድድር ዓመታትን አላሳለፈም። ቴሪ ዳንኤል ኦንሪ ከነዚህ ሁለት ክለቦች ጋር በተያዘ አንዳንድ እንግዲህ መነጻጸሪያዎችን ሀሳቡን ሰጥቷል። አርሰናሎች ባለፉት 5 ዓመታት በጣም ትልቅ ለውጦችን እያደረገ እንደሆነ ግልጽ ነው ሲል ይናገራል ቴሪ ዳንኤል ኦንሪ። ከሚኬል አርቴታ መምጣት በፊት የነበሩ የአርሰን ቬንገር የመጨረሻው ዓመታት እንዲሁ ደግሞ ሌሎቹ አሰልጣኞችም እነ ኡናይ ኤምሪ ጭምር እንግዲህ በአርሰናል ቤት የአውሮፓ ቻምፒየንስ ሊግ ተሳትፎን ይዞ ማጠናቀቅና ቶተንሃምን በልጦ የከተማ ተቀናቃኛቸውን የሰሜን ለንደኑን ሌላኛውን ክለብ ቶተንሃምን በልጦ ማጠናቀቅ ለአርሰናል ስኬት የነበሩ የውድድር ዓመታቶች እንደነበሩ እናስታውሳለን። ከሚኬል አርቴታ መምጣት በኋላ ግን ቡድኑ ቀስ በቀስ ትልልቅ ለውጦችን ማድረግ እንደጀመረና የአውሮፓ ቻምፒየንስ ሊግን መሳተፍ እንግዲህ አሁን ላይ በደንብ እየቻለበት እንደሆነ ከዛ በተጨማሪ ግን ለዋንጫውም በጣም ቅርብ እንደሆነ ለእንግሊዝ ፕሪሚየር ሊግ ዋንጫ በተለይ ያለፉት 3 የውድድር ዓመታት ሁለተኛ ደረጃን ይዞ እንዳጠናቀቀ የምናስታውሰው ነውና ለዋንጫው በጣም ቅርብ እንደሆነ ተመልክተናል። የአውሮፓ ቻምፒየንስ ሊግም ዘንድሮ ደግሞ አርሰናል በደንብ ትልቅ ቡድን መሆኑን ማሳየቱን በደንብ መሻሻሉን ማሳየቱን ያሳየበት የውድድር ዓመት ነው። ምክንያቱም ትልልቅ የሚባሉ ክለቦችን ጭራሽ መፎካከር የቻለበት አጋጣሚን ተመልክተናል። ሪያል ማድሪድን በሜዳውም ከሜዳው ውጭም ጭምር እንዲሁ ማሸነፍ የቻለበትም የአውሮፓ ቻምፒየንስ ሊግ ሲዝንን አሳልፈዋል አርሰናል እና እንግዲህ ግማሽ ፍጻሜ መድረስ የቻለበትን አጋጣሚ ተመልክተናል። በዋንጫው አሸናፊ ፓሪስ ሰን ዠርሜን ነው ከውድድሩ ውጪ እንደነበር የምናስታውሰው። ቴሪ ዳንኤል ኦንሪ ሲናገር አርሰናል ያለፉትን 5 ዓመታቶች ምንም ጥያቄ የለውም በትልቅ ለውጥ ላይ ያለ ቡድን ነው። ነገር ግን ማንቸስተር ዩናይትድን የተመለከትን ከሆነ ባለፉት 5 ዓመታት ጥሩ የውድድር ዓመታቶችን አላሳለፉም ወይም ቡድኑ የሚገባውን ነገር እያስመዘገበ አይደለም። ነገር ግን በዋንጫ ጨዋታዎች ላይ ወይም በፍጻሜ ጨዋታዎች ላይ በደንብ እየተመለከትነው እንገኛለን ብለዋል። ይህንን ቡድን ማንቸስተር ዩናይትድ ባለፉት 5 ዓመታት የዩሮፓ ሊግ የፍጻሜ ጨዋታዎች ተፋላሚ የነበረበት ዓመታቶች ነበሩ። ከዛ በተጨማሪ ደግሞ የኤፍኤ ካፕን የፍጻሜ ተፋላሚ መሆኑ እንዲሁ ደግሞ ሲቲን ያሸነፈበት የውድድር ዓመት እንደነበር እናስታውሳለን። የኤፍኤ ካፕን አሸንፏል፣ ካራባው ካፕን አሸንፏል። አርሰናሎች ግን ጥሩ የውድድር ዓመታቶችን እያሳለፉ ቢሆንም ተፎካካሪ መሆናቸውን በተደጋጋሚ ቢያሳዩም ነገር ግን በፍጻሜ ጨዋታዎች ላይ አርሰናልን እየተመለከትነው አይደለምና ያ ነገር በደንብ መስተካከል አለበት የሚል አይነት ሀሳብን ጭምር እስከ መስጠት ደርሶ ነበር ቴሪ ዳንኤል ኦንሪ። በሚቀጥለው የውድድር ዓመት አርሰናሎች የመጀመሪያ የፕሪሚየር ሊግ ጨዋታዎቻቸው በጣም ጠንከር እንዳሉ ይገለጻሉ። በተለይ በመጀመሪያዎቹ 6 ጨዋታዎቻቸው እንግዲህ አርሰናል በጣም ሊፈተኑ እንደሚችሉ ይታመናል። ዝውውሮቹን ቶሎ መጨረስ እንዳለባቸው ይታመናል። የመጀመሪያዎቹ 6 ሳምንታት በጣም ጠንካራ ከሚባሉ ቡድኖች ጋር ስለደረሰው እንደውም ኦፕታ የተባለው የመረጃ ምንጭ እንደገለጸው ከሆነ ቁጥራዊ መረጃዎችን በማውጣት የሚታወቅ ተቋም ነው። ይህ ተቋም አርሰናል በመጀመሪያዎቹ 6 ጨዋታዎች ከሁሉም የፕሪሚየር ሊግ ክለቦች በጣም ጠንካራ ተጋጣሚ የገጠመው ቡድን ነው ሲል ጭምር አስቀምጦታል። አርሰናልን እና ዝውውሮችን ቶሎ መፈጸም እንዳለበት ነው የሚታመነው። ቅድሚያ እንግዲህ ይጨርሰዋል ተብሎ የሚጠበቀው ዝውውር የማርቲን ዙቤሜንዲን ዝውውር ነው። ይህ ዝውውር በአብዛኛው እንደተጠናቀቀ ነው በርካታ ግምቶች እየወጡ የሚገኙት። ነገር ግን እስካሁን ድረስ ዝውውሩ ይፋ ያልተደረገበት አንድ ምክንያት እንዳለ ይገለጻል። ይኸውም የሪያል ሶሴዳድ የግል ምክንያት እንደሆነ ነው የሚገለጸው። ተጫዋቹና አርሰናል ከስምምነት ደርሰዋል። ከዛ በተጨማሪ ደግሞ ሪያል ሶሴዳድ እና ክለቡም ከስምምነት መድረሳቸው ይፋ ተደርጓል። ብቻ የሚቀረው ዝውውሩ ይፋ መደረግ ብቻ ነው። ይህ ያልተደረገበት ምክንያት ደግሞ ከሪያል ሶሴዳድ ጋር እንደተያያዘ ይገለጻል። አርሰናሎች ከሪያል ሶሴዳድ ጋር በጣም ቅርብ ግንኙነት እንዳላቸው ነው የሚገለጸው። ምክንያቱም እንግዲህ የተለያዩ ዝውውሮችን አድርገዋል ከሪያል ሶሴዳድ። አምና እንኳን የተዘዋወረውን ሚኬል ሜሪኖን ጭምር የምናስታውሰው ነው። ሌሎች ዝውውሮችንም ከዚህ ክለብ መፈጸም ችለዋልና ጥሩ ግንኙነት እንዳላቸው ይነገራል ሁለቱ ክለቦች። በዚህ መሰረትም ሪያል ሶሴዳድ ይሄ ዝውውር እንዲፈጸም የሚፈልገው ወይም ይፋ እንዲሆን የሚፈልገው ከጁን መጨረሻዎቹ በኋላ ነው። ዛሬ ጁን 24 ላይ ነው የምንገኘው። ጁላይ ወር ላይ ይሄ ዝውውር ከጁላይ 1 ጀምሮ ይሄ ዝውውር ይፋ እንዲደረግ ይፈልጋል። በጁን ወር ግን ይሄ ዝውውር ይፋ እንዲደረግ አይፈልግም። ምክንያቱ ደግሞ ተብሎ ከተነሳ ደግሞ የሚቀጥለው የውድድር ዓመት በጀት ውስጥ እንዲካተትላቸው ይፈልጋሉ። የማርቲን ዙቤሜንዲ የዝውውር ገንዘብ በሚቀጥለው የውድድር ዓመት የዝውውር በጀት ላይ እንዲካተት ነው ፍላጎታቸው። በዚህ የውድድር ዓመቱ ጁን 30 ላይ እንግዲህ ወይም ሰኔ 30 ላይ ሲጠናቀቅ የዚህ ዓመት በጀቶች በአጠቃላይ ይቋጩና ከጁላይ ጀምሮ ደግሞ እንደ አዲስ ነው የሚጀምረውና እዛ ዝውውር ላይ እንዲካተትላቸው በመፈለጋቸው ምክንያት ነው ይሄ ዝውውር እስካሁን ይፋ ያልተደረገው እንጂ
የማርቲን ዙቤሜንዲ ዝውውር ወደ አርሰናል መዘዋወሩ አይቀሬ እንደሆነ የሚያሳዩ ሪፖርቶችን በተደጋጋሚ እየተመለከትን እንገኛለን። የአርሰናልም የክረምቱ የመጀመሪያ ፈራሚ ይሆናል ተብሎ የሚጠበቀው ይኸው ማርቲን ዙቤሜንዲ እንደሆነ ነው የሚያሳዩ ሪፖርቶች በተደጋጋሚ እየወጡ የሚገኙት። በእርግጥ ሌሎች ዝውውሮች ላይም ትኩረቶችን አድርገው መንቀሳቀሳቸው አይቀሬ እንደሆነ ዘገባዎች ያሳያሉ። ከነዚህ መካከል ቶማስ ፓርቴ አሁን ላይ በአርሰናል ቤት የመጨረሻው የውድድር ዓመቱ እየሆነ እንደሆነ የሚያሳዩ ዘገባዎች እየወጡ ነው። ቶማስ ፓርቴና አርሰናል ሊለያዩ ከጫፍ መድረሳቸውን የሚያሳዩ ዘገባዎች እየወጡ ነው። ማርቲን ዙቤሜንዲ እንግዲህ ከቶማስ ፓርቴ ጋር ጥሩ ጥምረትን ይፈጥራል። ለአርሰናል የመሃል ሜዳም ትልቅ አስተዋጽኦችን ያደርጋል ተብሎ ይጠበቅ ነበር። ነገር ግን የቶማስ ፓርቴ ኮንትራት አለማራሰም አርሰናል በድጋሚ በዝውውር ጉዳዮች ላይ የአማካይ ተጫዋች ፍለጋ እንደገና ወደ ገበያ ለመውጣትም ሊገደድ የሚችልበትን ዝውውር ሊያደርግ እንደሚችል ነው የሚታመነው። ሌላኛው በጣም በትልቁ ጥያቄ የሚነሳው ደግሞ በአጥቂ መስመር ላይ ነው። አጥቂ መስመር ላይ አርሰናሎች የተለያዩ ተጫዋቾችን እየተመለከቱ ይገኛሉ። ቪክተር ዮከርሽ እንዲሁ ደግሞ ቤንጃሚን ሼስኮ፣ ሌላኛው ደግሞ ሶስተኛ አማራጫቸው ኦሌ ዋትኪንስ እንደሆነም እየተነገረ ይገኛል። በተለይ ግን ዋነኛ ፍላጎታቸው የቤንጃሚን ሼስኮን አሊያ ደግሞ የቪክተር ዮከርሽን ዝውውር ማጠናቀቅ ነው። ከሁለቱ ተጫዋቾች ዝውውር ጋር በተያያዘ የተለያዩ ትዊስቶች በየቀኑ ይፈጠራሉ። የሆኑ ሰሞኖች ላይ ቤንጃሚን ሼስኮን ለማስፈረም በጣም በትልቁ ፍላጎት እንዳላቸው የሚያሳዩ ሪፖርቶች ይወጡ ነበር። አሁን ላይ ደግሞ በድጋሚ ቪክተር ዮከርሽን ደግሞ ለማስፈረም ነው ሙከራዎችን እያደረጉ እንዳሉ የሚያሳዩ ሪፖርቶች እየወጡ የሚገኙት። ከዝውውር ሂሳብ ጋር በተያያዘ ነው እነዚህ ትዊስቶች እየተፈጠሩ የሚገኙት። ቪክተር ዮከርሽ ምንም ጥያቄ የለው በጣም ጥሩ የሚባል የአጥቂ መስመር ተጫዋች እንደሆነ ግልጽ ነው። ነገር ግን በትልልቅ ሊጎች ላይ ግን ተፈትኖ አልታየም። በእንግሊዝ ፕሪሚየር ሊግ ተጫውቶ እንግዲህ ይሄ ነው የሚባል አቋሙን ማሳየት ችሎ አያውቅም። ከዛ በተጨማሪ በኮቨንትሪ ሲቲ ከዚህ በፊት ተጫውቶ ያውቃል። ነገር ግን ያን ያክል አስተዋጽኦ አልነበረውም። በፖርቱጋል ሊግ ነው ራሱን በደንብ ያሳየው። አሁን ላይ 27 ዓመቱ ላይ ነው የሚገኘው። ባለፉት ሁለት የውድድር ዓመታት ለስፖርቲንግ ሊዝበን በ102 ጨዋታዎች 97 ጎሎችን ማስቆጠር የቻለበትን አጋጣሚ ተመልክተናል። እንግዲህ በአቬሬጅ ከተመለከትነው ኦልሞስት በእያንዳንዱ ጨዋታ ጎል ያስቆጥራል እንደማለት ነው። 5 ያክል ግቦችን ቢጨምር ኖሮ በእያንዳንዱ ጨዋታ በአቬሬጅ ጎል ያስቆጥራል ብሎ ማንሳት ይቻል ነበር እና በጣም በትልቁ ጎሎችን የሚያስቆጥር ተጫዋች እንደሆነ ግልጽ ነው። ነገር ግን በትልልቅ ሊጎች ላይ ተፈትኖ አልታየም። ከዛ በተጨማሪ ግን ከክለቡ ጋር ደግሞ ሰጣ ገባ ውስጥ እንደገባ ይታወቃል። ተጫዋቹ እንግዲህ በስፖርቲንግ ሊዝበን ከዚህ በኋላ ማገልገል እንደማይፈልግ የሚያሳዩ ሪፖርቶችን በተደጋጋሚ እየተመለከትን ነው የምንገኘው። እንደውም በፕሪሲዝን በቅድመ ውድድር ዝግጅት ላይ ክለቡን መቀላቀል እንደማይፈልግ ጭምር ይፋ አድርጎላቸዋል። ይህንን ጉዳይ በተደጋጋሚ በዚህ ፕሮግራም ላይ ሰርተንበት እንደነበር የምናስታውሰው ነውና አርሰናል ለዚህ ተጫዋች ይፋዊ ጥያቄዎችን እንዳቀረቡ ጭምር የሚያሳዩ ዘገባዎች እየወጡ ነው። ስለዚህ ቪክተር ዮከርሽን የማስፈረም እድላቸው ሰፊ ነው። በክንፍ መስመር ላይም የተለያዩ ተጫዋቾችን እየተመለከቱ ይገኛሉ። እነ ሮድሪጎ ጎይሽ፣ እነ ሙሐመድ ቁዱስ፣ እነ አንቶኒ ጎርደን በአርሰናል እቅድ ውስጥ ያሉ ተጫዋቾች ናቸው። አርሰናል በዝውውር መስኮቱ በንቃት እየተሳተፈ ነው። የትኛውን ተጫዋች ያስፈረማል የሚለውን በሚቀጥሉት ፕሮግራሞችም ወደ እናንተ የምናደርስ ነው የሚሆነው። ስለምትከታተሉን እጅጉን ከልብ አድርገን እናመሰግናለን። ከመሸጋገሪያ በኋላ ተመልሰን ስንመጣ ደግሞ የማንቸስተር ዩናይትድን የዝውውር ጉዳዮች እናነሳለን። አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። አሁን ደግሞ የዩናይትድን የዝውውር ጉዳዮች በጥቂቱ ወደ እናንተ ለማድረስ እንሞክር። ውድ ቤተሰቦቻችን ሀሳብ አስተያየቶቻችሁን ግን ልታጋሩን ትችላላችሁ ኮሜንት ቦክስ ላይ። ውድ ቤተሰቦቻችን ከማንቸስተር ዩናይትድ ጋር በተያያዘ አሁንም የዝውውር ጉዳዮች እየተነሱ ይገኛሉ። ማንቸስተር ዩናይትድ እስካሁን መፈጸም የቻለው የማቲያስ ኩኛህን ዝውውር ጉዳይ እንደሆነ በተደጋጋሚ እየገለጽንላችሁ እንገኛለን። እንደውም የወልቭሱ አሰልጣኝ ቪቶር ፔሬራ ይባላሉ። እኚህ ፖርቱጋላዊ አሰልጣኝ ባለፈው የውድድር ዓመት እንግዲህ በማቲያስ ኩኛ በጣም ድንቅ ስራን እንደሰሩ ይታመናል። የወራጅ ቀጠና ላይ ነበር ቪቶር ፔሬራ ይህንን ቡድን ሲረከቡት ወልቨርሃምፕተን ወንደረርስን። ነገር ግን በጣም በትልቅ ደረጃ ላይ ወይም ደግሞ ከፍ አድርገው እንዳስጨረሱት ጭምር የሚታወስ ጉዳይ ነው እና በጣም ለቡድናቸው ወሳኝ ከነበሩ ተጫዋቾች መካከል አንደኛው ማቲያስ ኩኛ እንደነበር፣ የቡድኑ ዋና ሰው እንደነበር እናስታውሳለን። በፕሪሚየር ሊጉ 15 ያክል ጎሎችን ማስቆጠር የቻለበት የውድድር ዓመታትን ነው በወልቨርሃምፕተን ወንደረርስ ያሳለፈውና በጣም ጥሩ ተጫዋች ማንቸስተር ዩናይትድ አግኝቷል። ይህ ተጫዋች አሁንም ትልቅ እንደሆነ ደግሞ በማንቸስተር ዩናይትድ ያሳያል። እዛም ደግሞ በደንብ እንደሚሳካለት በጣም እርግጠኛ ነኝ ሲሉ ቪቶር ፔሬራ ሀሳባቸውን ሰጥተዋልና ማንቸስተር ዩናይትድ እስካሁን ድረስ ያጠናቀቀው ዝውውር ይህንን ነው። በቀጣይ የተለያዩ ዝውውሮችን ይፈጽማል ተብሎ ይታሰባል። ነገር ግን ዩናይትድ አሁን ላይ በትኩረት እየተንቀሳቀሰ የሚገኝበት ቦታ ተብሎ የሚታሰበው ሌላ የ10 ቁጥር ተጫዋች መጨመር እንደሆነ ነው ዘገባዎቹ የሚያሳዩት። ይህ ደግሞ ብሪያን ምቤሞን የተመለከተ ዝውውር ሊሆን እንደሚችል
ግልጽ ነው። ብራያን ምቤሞ ወደ ማንቸስተር ዩናይትድ መቀላቀሉ አሁን ላይ አይቀሬ እንደሆነ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ትናንትና ማንቸስተር ዩናይትድ ለክለቡ ብሬንትፈርድ ይፋዊ ጥያቄን አቅርበዋል። 60 ሚሊዮን ፓውንድ አካባቢ ጥያቄ ማቅረባቸው ይነገራል እና ብሬንትፈርዶች የሚፈልጉት አካባቢ ገንዘብ እንደሆነ በጣም ቅርብ እንደሆነ ይነገራል እና ምናልባት ብሬንትፈርድ ወደዚህ ተጫዋቹን ወደ ማንቸስተር ዩናይትድ መላካቸው አይቀሬ እንደሆነ ነው የሚገለጸው። ተፎካካሪ የነበሩት ክለቦች በተጫዋቹ ፍላጎት ምክንያት አሁን ላይ ሸሽተዋል። ምክንያቱም ኒውካስል ዩናይትድ የዚህ ተጫዋች በጣም ቀንደኛ ፈላጊ ነበር። ቶትንሃም ሆትስፐርስ፣ አርሰናል ይህንን ተጫዋች ከሚፈልጉት ክለቦች መካከል ነበሩ። አርሰናል እና ኒውካስል ቀደም ብለው ነው ራሳቸውን ከዚህ ዝውውር ያገለሉት፣ ምክንያቱም ተጫዋቹ በግልጽ ማንቸስተር ዩናይትድን እንደሚፈልግ ከተናገረ በኋላ። ነገር ግን ቶትንሃሞች አንድ ተስፋ ነበራቸው። ተጫዋቹ ከአሰልጣኝ ቶማስ ፍራንክ ጋር ወደ ቶትናም ይሄዳል ተብሎ ሲጠበቅ ስለነበር ነው። እንግዲህ ቶትናም አሰልጣኝ ሆነዋል አዲሱ ቶማስ ፍራንክ። የቀድሞ የብሬንትፈርድ አሰልጣኝ ነበሩ፣ የዚህ ተጫዋችም አሰልጣኝ ነበሩና ይህንን አሰልጣኝ ተጠቅመው ቶትናሞች ይህንን ተጫዋች ለመውሰድ ፍላጎት ነበራቸው። ነገር ግን ተጫዋቹ እንግዲህ በይፋ ተናግሯል ብሎ ማንሳት ይቻላል። ፍላጎቱ ማንቸስተር ዩናይትድን እና ማንቸስተር ዩናይትድን መቀላቀል ብቻ እንደሆነ በግልጽ ነግሯቸዋል። ቶተንሃምን በመጨረሻም ከዚህ ዝውውር ራሱን አግልሏል። አሁን ማንቸስተር ዩናይትድ ብቻ ከዚህ ዝውውር ጋር የተገናኘ ቡድን ነው። በ10 ቁጥር ቦታ ላይ ሩበን አሞሪም ይህንን ተጫዋች ማምጣት ይፈልጋሉ። ሪዮ ፈርዲናንድ ከዚህ በፊት አንድ ሀሳቡን ሰጥቷል። ይሄ ቡድን እንግዲህ ይህንን ተጫዋች ብራያን ምቤሞን ማግኘት የሚችል ከሆነ ማቲያስ ኩኛ እዚህ ቡድን ውስጥ እንግዲህ ከተጨመረ በኋላ ከዛ በተጨማሪ ደግሞ አማድ ዲያሎ ሌሎችም አሉ። እንዲሁ ደግሞ በአጥቂ መስመር ላይ ደግሞ አንድ ጥሩ የሚባል አጥቂን ካስፈረመ በጣም ትልቅ ቡድን እንደሚሆንና ለሁሉም ቡድኖች በጣም ስጋት ሊሆን የሚችል ቡድን እንደሆነ ሲገልጽ ነበር ሪዮ ፈርዲናንድ እና ዩናይትዶች ይህንን ዝውውር ለማጠናቀቅ ሙከራዎችን እያደረጉ ይገኛሉ። ከፒኤስአር ህጎች ጋር በተያያዘ በሚቀጥሉት 7 ቀናቶች ላይ ማንቸስተር ዩናይትድ ዝውውሮችን ይፈጽማል ተብሎ አይጠበቅም። ከጁላይ 1 ጀምሮ ግን ምናልባት ዝውውሮችን እንደሚያደርግ ይጠበቃል። ከ14 ቀናት በኋላ ፕሪሲዝንን ማንቸስተር ዩናይትድ በካሪንግተን ይጀምራል ተብሎ ነው የሚጠበቀው። ምክንያቱም አሰልጣኝ ሩበን አሞሪም አዲስ ታክቲክ እንደሆነ ይታወቃል በማንቸስተር ዩናይትድ ያመጡትና ተጫዋቾቹ ቶሎ ይህንን እንግዲህ እንዲላመዱት በፕሪሲዝን ወቅትም በደንብ ከአዲሶቹ ተጫዋቾች ጋርም እንዲዋሃዱ ይፈልጋሉ እና ዝውውሮች በቶሎ እንዲጠናቀቅላቸው ፍላጎቱ አላቸው። ከ14 ቀናት በኋላ ደግሞ ፕሪሲዝን ይጀምራሉ። እንግዲህ ማንቸስተር ዩናይትዶች በሚቀጥለው የውድድር ዓመት ራሳቸውን አጠናክረው ለመምጣት ብራያን ምቤሞን ለማስፈረም በትልቁ እየተንቀሳቀሱ ነው። ሁለቱን ተጫዋቾች ማስፈረም የሚችሉ ከሆነ ዩናይትዶች እንግዲህ በማጥቃቱ አማራጮቻቸውን በደንብ ማስፋት የሚችሉበት እድሎች ይኖራቸዋል። ሁለቱ ከአጥቂ ጀርባ በሚኖረው የ10 ቁጥር ቦታ ላይ ደግሞ ማቲያስ ኩኛህና እንዲሁ ብራያን ምቤሞ መጠቀም የሚችሉበት እድል ይኖራል። ሁለቱ ብቻ በጣምራ በዚህ የውድድር ዓመት 35 የፕሪሚየር ሊግ ጎሎችን ነው ማስቆጠር የቻሉት። የማንቸስተር ዩናይትድ የአጥቂ መስመር ተጫዋቾች ጆሹዋ ዘርክዚና እንዲሁ ደግሞ ራስመስ ሆይሉንድ ጥሩ የሚባል የውድድር ዓመትን እንዳላሳለፉ እናስታውሳለን። እነዚህ ሁለት አዳዲስ ፈራሚዎች የሚሆኑት ግን ብራያን ምቤሞና ማቲያስ ኩኛህ ግን በጣም ጥሩ የሚባል ጊዜን ከብሬንትፈርድና ከወልቨርሃምፕተን ወንደረርስ ጋር አሳልፈዋል። በድምርም 35 የፕሪሚየር ሊግ ጎሎችን አስቆጥረዋልና ለዩናይትድ ምናልባት ትልቅ ጭማሪ ሊያመጡ እንደሚችሉ ይታመናል። ከዛ በመቀጠል በአጥቂ መስመር ላይ ዩናይትዶች በትልቁ እንቅስቃሴ እንደሚያደርጉም ይታመናል። በአጥቂ መስመር ላይ የተለያዩ አማራጮች አሏቸው። ሁጎ ኤኬቲኬ አንደኛው እንደሆነ ይታመናል። በእርግጥ የሆኑ ሰሞኖች ላይ ከዚህ ዝውውር ጋር በጣም በስፋት እየተነሳ ነበር። ከ2-3-4 ቀናት በፊት ዩናይትድ በዚህ ዝውውር ላይ በጣም በንቃት እየተሳተፈ እንደነበር እና በቅርቡ ሊጠናቀቅ የሚችል ዝውውር እንደነበር ጭምር ይነሳል። ይሄ የ23 ዓመት ፈረንሳዊ ተጫዋች እንግዲህ በአይንትራክ ፍራንክፈርት ጥሩ የሚባል የውድድር ዓመትን ዘንድሮ አሳልፏል። ነገር ግን ይሄውም ተጫዋች ላይ ብዙዎች ጥያቄዎችን ያነሳሉ። በትልቅ ደረጃ ተጫውቷል ወይ ብለው ጥያቄዎችን ያነሳሉ። በጀርመን ቡንደስሊጋ በርግጥ መጫወት የቻለበትን ጊዜ ተመልክተናል። ከዛ በተጨማሪ ከፓሪስ ሳን ዠርሜን ነው ይሄ ተጫዋች ወደ አይንትራክ ፍራንክፈርት ያቀናውና ከፓሪስ ሳን ዠርሜንም እንግዲሁ መጫወት የቻለበትን አጋጣሚዎች ተመልክተናል። ለፈረንሳይ ከ23 ዓመት በታችም እንዲሁ ግልጋሎቶችን ሲሰጥ የነበረ ተጫዋች ነው። እንዲሁ ከ21 ዓመት በታችም ጥሩ ግልጋሎቶችን ሲሰጥ የነበረ ተጫዋች ነው እና በሚቀጥለው የውድድር ዓመት ደግሞ በሶስቱ ትልልቅ የእንግሊዝ ክለቦች ይፈለጋል። ሊቨርፑል፣ እንዲሁ ደግሞ ቸልሲ እና ማንቸስተር ዩናይትድ የዚህ ተጫዋች አድናቂዎች እንደሆኑ ይነገራሉ። ስለዚህ እነዚህ 3 ክለቦች እዚህ ተጫዋች ላይ በጣም በትልቁ በንቃት እየተሳተፉ እንደሚገኙ የሚያሳዩ ሪፖርቶች ነው የወጡት። በአጥቂ መስመር ላይ ብዙ አማራጮች የሉም አሁን ላይ። ማንቸስተር ዩናይትድ በተለይ ቪክተር ዮከርሽን መጀመሪያ የፈለጉት ነበር። አሰልጣኝ ሩበን አሞሪም ይህንን ተጫዋች ለማምጣት ፍላጎቶች ነበሩት። ነገር ግን ተጫዋቹ ቅድሚያ ለአርሰናል እንደሚሰጥ ከተገለጸ በኋላ ዩናይትድ ከዚህ ዝውውር ራሱን ገለል አድርጓል። ሌላኛው ሊያም ዴላፕ ነበር። በዩኤፋ ዩሮፓ ሊግ በቶተንሃም ሆትስፐርስ ተሸንፈው ከአውሮፓ ቻምፒየንስ ሊግ ውጪ መሆናቸው ከተረጋገጠ በኋላ ተጫዋቹ ቸልሲን መቀላቀልን ምርጫው አድርጎ የቸልሲ ንብረት መሆኑ መረጋገጡ ይታወሳል። ሌሎች ብዙ ያን ያክል እንግዲህ
የአጥቂ መስመር ተጫዋቾች አሁን ላይ በገበያው ላይ አይገኙም እና ሁጎ ኤኪቲኬን ለማስፈረም በንቃት ይሳተፋሉ ተብሎ ይጠበቃል። ምናልባት ግን በቡድን ውስጥ ጆሹዋ ዘርክዚ ሊቆይ የሚችልበት እድል አለ። ራስመስ ሆይሉንድ ደግሞ ወደ ጣሊያን ክለቦች ሊያመራ የሚችልበት እድል ሰፊ ነው። ጆሹዋ ዘርክዚን አሰልጣኝ ሩበን አሞሪም በቡድናቸው ማቆየት ይፈልጋሉ። ነገር ግን ራስመስ ሆይሉንድ ሊለቅ የሚችልበት እድል ነው ያለው። ጆሹዋ ዘርክዚን ቨርሳታይል ከመሆኑ ጋር በተያዘ በአጥቂ መስመር ላይ እንኳን ባይሳካለት በ10 ቁጥር ሚና ላይ ደግሞ በጣም ጠንካራ ተጫዋች እንደሆነና እዛ ቦታ ላይ በጣም መጫወት የሚችል አይነት ተጫዋች እንደሆነ ስለሚታመን አሰልጣኝ ሩበን አሞሪም ይህንን ተጫዋች እዛ ቦታ ላይ ለመጠቀም ማቆየትን ምርጫቸው ሊያደርጉ እንደሚችሉ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ስለዚህ ማንቸስተር ዩናይትድ በአጥቂ መስመር ላይ አማራጮችን እየተመለከተ ቢሆንም ያን ያክል ግን አንገብጋቢ ሊያደርገው እንደማይችል እንዲሁ ደግሞ ብዙ አማራጮችም እንደሌሉ እየተነገረ ይገኛል። ከዛ በተጨማሪ ግን ቪክተር ኦሲሜንንም የማስፈረም እድል ካላቸው ይህንንም ዝውውር ሊመለከቱ የሚችሉት ዝውውር እንደሆነ እየተገለጸ ይገኛል። በእርግጥ ተጫዋቹ በጋላታሳራይ ሊቆይ ይችላል የሚሉ መረጃዎች ይወጣሉ። ናፖሊ ደግሞ ወደ ሳዑዲ ክለቦችም ሊልከው ይችላል የሚሉ ዘገባዎችም እየወጡ ይገኛሉ። የዚህ ተጫዋች ጉዳይ ምንም እልባት ያገኘ ጉዳይ እንዳልሆነ ነው እየተገለጸ የሚገኘው። ዩናይትዶች ግን በአጥቂ መስመር ላይ እነዚህን ተጫዋቾች እየተመለከቱ ነው የሚገኙት። ሌላኛው ግብ ጠባቂ ነው ከማንቸስተር ዩናይትድ ጋር የሚነሳው ኤሚ ማርቲኔዝ አሁን ላይ በማንቸስተር ዩናይትድ የዝውውር እቅድ ውስጥ ያለ ተጫዋች እንደሆነ ይገለጻል። አንድሬ ኦናና ምንም እንኳን ከክለቡ ላይለቅ የሚችልበት እድል አለ። ምናልባት የሚለቅ ከሆነ ግን የሳዑዲው ክለብ ኒዮም ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴዎችን እያደረጉ ነው የሚገኙት። ዩናይትድ ግን አንድሬ ኦናና በቡድን ውስጥ ቆየም አልቆየም አሁን ላይ ግብ ጠባቂ ለማስፈረም ሙከራዎችን ማድረጋቸው አይቀርም። ከዚህ በፊት ከተለያዩ ግብ ጠባቂዎች ጋር ስማቸው ሲነሳ ነበር እንደ እንግዲህ ጂያንሉጂ ዶናሩማ የፓሪስ ሰን ዠርሜኑ ግብ ጠባቂን ለማስፈረም ሙከራዎችን ሲያደርጉ እንደነበር እናስታውሳለን። እንዲሁ ሌሎችም ግብ ጠባቂዎች ከማንቸስተር ዩናይትድ ጋር ስማቸው ይነሳ ነበር። አሁን ላይ ግን ምናልባት ኤሚ ማርቲኔዝን ለማስፈረም እንዲሁ ሊጥሩ የሚችሉበት እድል ሰፊ ነው። ምክንያቱም ተጫዋቹም ራሱን ለማንቸስተር ዩናይትድ አቅርቧል። ከአስተን ቪላ ጋር መለየቱ ይፋ ተደርጓል፣ ወይም ደግሞ መለየቱ አይቀሬ እንደሆነ ተረጋግጧል። ስለዚህ ኤሚ ማርቲኔዝ በቀጣይ ምናልባት ማንቸስተር ዩናይትድን ሊቀላቀል የሚችልበት እድል አለው። ሌላኛው አማራጩ ባርሴሎናን መቀላቀል ነበር። ባርሴሎና ግን ዮሃን ጋርሲያን በግብ ጠባቂነት ስላስፈረመ አሁን ላይ ተጫዋቹ ወደ ማንቸስተር ዩናይትድ ሊያመራ የሚችልበት እድሎች እንዳሉት ነው የሚገለጸው። ኤሚ ማርቲኔዝ ዩናይትድ እንግዲህ በአውሮፓ ቻምፒየንስ ሊግ ባይኖርም እንኳን ይህንን ቡድን ማገልገል እንደሚፈልግ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ስለዚህ ዩናይትድ በግብ ጠባቂ ቦታ ላይ ኤሚ ማርቲኔዝን ሊያስፈርም የሚችልበት እድል እንዳለ የሚያሳዩ ሪፖርቶች እየወጡ ይገኛሉ። ቀደም ብዬ እንደገለጽኩት ፕሪሲዝናቸው ሊጀመር 14 ቀናቶች ነው የቀሩት የማንቸስተር ዩናይትድ በተለይ። ስለዚህ እንግዲህ እነዚህን ዝውውሮች ቶሎ ደግሞ አጠናቆ ቡድኑን ደግሞ ከተለያዩ ተጫዋቾች ጋር አዋህዶ እንቅስቃሴዎችን ማድረግ እንደሚፈልጉ ነው እየተገለጸ የሚገኘው። እየተከታተላችሁን ስለሆነ ከልብ አድርገን እናመሰግናለን። አሁን 240 ሰከንድ ወደሚለው ፕሮግራማችን ነው ውድ ቤተሰቦቻችን የምንወስዳችሁ። አርሰናል፣ ባየር ሚኒክ እና ሊቨርፑል እየፈለጉት የሚገኘው የ22 ዓመቱ ፈረንሳዊ የፊት መስመር ተጫዋች ብራድሌይ ባርኮላን ለማስፈረም በትልቁ እንቅስቃሴ እያደረጉ ይገኛሉ። ነገር ግን እነዚህ ሶስት ክለቦች ማለትም አርሰናል፣ ባየር ሚኒክ እና ሊቨርፑል የ22 ዓመቱን ብራድሌይ ባርኮላን የማግኘታቸው ድል ጠባብ ነው። ምክንያቱም የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ ይህንን ተጫዋች በቡድናቸው አጥብቀው እንደሚፈልጉት የሚያሳዩ ሪፖርቶች ደግሞ እየወጡ እንደሚገኙ ነው ዘገባው የጠቆመው። የሳዑዲ አረቢያ ክለቦች የሆኑት ሶስቱ ክለቦች ማለትም አልአህሊ፣ አልናስር እና አልቃዲሺያ የ32 ዓመቱን የቶተንሃም ሆትስፐርስ እና ደቡብ ኮሪያዊ የፊት መስመር አጥቂ የሆነውን ሶን ሂዩንግ ሚንን ለማስፈረም ፍላጎት ያሳዩ ሲሆን ሶስቱም ክለቦች ይህንን ተጫዋች ለማስፈረም እያንዳንዳቸው 34 ሚሊዮን ፓውንድም ለመክፈል በአመት ይህንን ተጫዋች ለእንደዚህ ለመክፈልም ፈቃደኞች እንደሆኑ እየተገለጸ ይገኛል። አልአህሊ፣ አልናስር እና አልቃዲሺያ ሶንን ለማግኘትም ንግግሮችን ጀምረዋል። ባየር ሚኒክ የ28 ዓመቱን የብራይተንና ጃፓናዊ የክንፍ መስመር ተጫዋች የሆነውን ካውሩ ሚቶማንና የ26 ዓመቱን የሊቨርፑልና ኔዘርላንዳዊ አጥቂ ኮዲ ጋክፖን እንዲሁ የስፔኑ ክለብ አትሌቲክ ቢልባው የክንፍ መስመር ተጫዋች የሆነው ኒኮ ዊሊያምስን የ22 ዓመቱን ተጫዋች ከነዚህ ሶስት ተጫዋቾች አንዱን ማስፈረም ፍላጎታቸው እንደሆነ ስካይ ጀርመኒ መረጃውን አጋርቷል። እነዚህን ተጫዋቾች አንዳቸውን ለማስፈረምም በንቃት እየሰሩ እንዳሉ ነው መረጃው ያሳየው። አርሰናል የ22 ዓመቱን የአረብ ለብዚሽ አጥቂ ቤንጃሚን ሼስኮን ከማስፈረም ሊቆጠብ እንደሚችል የሚያሳዩ መረጃዎች ደግሞ ዘሰን ይዞ እየወጣ ነው። በአንጻሩ ቪክተር ዮከርሽን ዋና ኢላማቸው ሊያደርጉት እንደሚችሉ የሚያሳዩ ዘገባዎችን ነው ያወጣው።
ባየር ሚኒክ የ20 ዓመቱን የቸልሲ ኢላማ የሆነው ጄሚ ባይኖ ጊቲያንስን ለማስፈረም ፉክክር ውስጥ ገብተዋል። የጀርመኑ ሻምፒዮናዎች ቦሩሲያ ዶርትመንድ የክንፍ አጥቂውን ለማስፈረም 55 ሚሊዮን ፓውንድ ይጠይቃሉ። ስለዚህ የጀርመኑ ክለብ እንግዲህ ባየር ሚኒክ ይህንን ክፍያ መክፈል ይጠበቅበታል። የ25 ዓመቱ የማንቸስተር ዩናይትድ የክንፍ መስመር ተጫዋች ጄደን ሳንቾ ከዩቬንቱስ መዘዋወር ጋር እንግዲህ ስሙ ሲነሳ እንደነበር እናስታውሳለን። እንዲሁ ደግሞ አሁን ላይ ወደ ቱርክ ይህንን ተጫዋች የሚፈልጉ ክለቦች ብቅ እያሉ ነው። ፌነርባቼ የዚህ ተጫዋች አድናቂዎች እንደሆኑ የሚያሳዩ ሪፖርቶች እየወጡ ነው። ከቼልሲ ጋር በተያዘ የ24 ዓመቱ ኒኮላ ጃክሰን ከሳዑዲ አረቢያና አውሮፓዎች ፍላጎት ቢኖርም ላይሸጥ የሚችልበት እድል እንዳለ ስካይ ስፖርት መረጃውን አጋርቷል። ሊቨርፑል የ22 ዓመቱን ተከላካይ ጃሬል ኳንሳህን ለባየር ሌቨርኩዘን አሳልፈው መስጠታቸው እየተገለጸ ይገኛል። ተስማምቷል። በኮንትራቱ ግን መልሶ የመግዛት አንቀጽ እንዳለው ጭምር እየተገለጸ ነው። ማንቸስተር ዩናይትድ የ25 ዓመቱን የፊዮረንቲናና ጣሊያናዊ አጥቂ ሞይስኪን ፍላጎት እያሳዩበት ሲሆን በውሉ ላይ 52 ሚሊዮን ዩሮ ወይም 44.5 ሚሊዮን ፓውንድ የውል ማፍረሻ እንዳለው ይነገራል። ይኸውም ከጁላይ 1 እስከ 15 የሚቆይ የውል ማፍረሻ እንዳለው ነው ጋዜታ ዴሎ ስፖርት መረጃውን ያጋራው። የ29 ዓመቱ የዴንማርክ ተከላካይ የሆነው አንድሪያስ ክሪስተንሰን በዚህ ክረምት ባርሴሎናን እንደሚለቅ ይጠበቃል ብሎናል ፋብሪሲዮ ሮማኖ በመረጃው። የሌስተር ሲቲው ተከላካይ ኮነር ኮዲ የአዲሱ የሬንጀርስ አለቃ ሩሴል ማርቲን ኢላማ ነው። ምንም እንኳን የ32 ዓመቱ ተጫዋች ከሌስተር ጋር ያለው ውል ሊቀረው እንግዲህ 1 ዓመት ብቻ ቢቀረው አሁን ላይ በሬንጀርስ እየተፈለገ እንደሚገኝ የሚያሳዩ መረጃዎች ደግሞ እየወጡ ነው። በርሚንግሃም የቀድሞውን የማንቸስተር ሲቲ አማካይ ቶም ዶይልን ይፈልጉታል። እናም በወልቭስም ብቃቱ ሳይታይ ቀርቷልና ይህ ተጫዋች በርሚንግሃሞች አሁን ላይ ይህንን ተጫዋች ለማስፈረም ሙከራዎችን እንደሚያደርጉ የሚያሳዩ ሪፖርቶች ናቸው እየወጡም የሚገኙት። ሌላኛው የሚነሳው ጉዳይ የደርቢ ካውንቲው አለቃ ጆኒ ስታስ ከነፃ ወኪል ተከላካይ የሆነው ዳኒ ባዝ ጋርና ከአጥቂው አንዲ ዌይማን ጋርም ከብላክበርን ጋር ኮንትራት ከጨረሱ በኋላ የ33 ዓመቱን የሉተን ካፕቴን ካርልስ ሞሪን እንግዲህ ሊመለከቱት እንደሚችሉ የሚያሳዩ ሪፖርቶች ናቸው እየወጡ አሁን ላይ የሚገኙት። ከ240 ሰከንድ ፕሮግራማችን በድጋሚ ተመልሰን ተገናኘን ውድ ቤተሰቦቻችን። የተለያዩ ስፖርታዊ ጉዳዮችን የምናካፍልበት ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። ስለምታደምጡንም ስለምትከታተሉንም ከልብ አድርጌ አመሰግናለሁ። በዚህ ፕሮግራም ላይ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የፈለጋችሁትን ሀሳብ ጻፉልን። በተለይ ደግሞ ስማችሁን እንዲሁ ደግሞ አድራሻችሁን እየገለጻችሁ ብትጽፉልን እኛም መልሰን ወደ እናንተ ለማድረስ ይቀልናልና እንደዛ ብታደርጉልን በአክብሮት ነው የምንጋብዘው። ይህንን ቻናል ሰብስክራይብ እንድታደርጉን በአክብሮት እንጋብዛለን። ቪዲዮአችንንም ላይክ እያደረጋችሁ እንድታበረታቱን ነው የምንጋብዛቸው። ከቼልሲ ጋር እና ከሊቨርፑል ጋር የተያዙ ደግሞ አንዳንድ ጉዳዮችን ለማንሳት እንሞክር። የነዚህን ሁለት ደግሞ ክለቦች የዝውውር ጉዳዮችን በነገው ፕሮግራማችን በስፋት ወደ እናንተ የምናደርስ ነው የሚሆነው። እንግዲህ ቸልሲ ጋር በተያዘ የኒኮላስ ጃክሰን ጉዳይ ይነሳል። ይህ ተጫዋች በዲሲፕሊኑ ጉዳይ በጣም ጥያቄዎች እየተነሱበት ነው የሚገኘው። ምክንያቱም ባለፉት 4 ጨዋታዎች 2 ቀይ ካርዶችን በማይሆን መልኩ ተመልክቷል። ቡድኑን በጣም ዋጋ ያስከፈሉ ቀይ ካርዶችን የተመለከተው አሁን ላይ ሊያም ዴላፕ ተፎካካሪ መጥቶበታል። ከዛ በተጨማሪ ደግሞ ቸልሲዎች አሁን ላይ ኒኮላስ ጃክሰንን ፈልጎ ለሚመጣ የትኛውም ክለብ በሩ ክፍት እንደሆነና ተጫዋቹን ሊሸጥ የሚችል ተጫዋች እንደሆነ የሚያሳዩ ሪፖርቶችን እየሰማን ነውና የኒኮላስ ጃክሰን የቸልሲ ቆይታው ጥያቄ ምልክት ውስጥ ገብቷል። ኤንዞ ማሬስካም በተጫዋቹ ደስተኛ እንዳልሆኑ ይነገራል። ምክንያቱም በፕሪሚየር ሊጉ ወሳኝ በነበረ ወቅት ላይ በኒውካስል ዩናይትድ ጨዋታ ላይ ቀይ ካርድ ተመልክቶ ቡድኑ እንዲሸነፍ ትልቅ ምክንያት ሆነ። እንዲሁ ደግሞ በክለብ የዓለም ዋንጫ ላይም ሰሞኑን በተደረገ ጨዋታ እንዲሁ ቀይ ካርድ ተመልክቶ ቡድኑ 3-1 በሆነ ውጤት እንዲሸነፍ ምክንያት እንደሆነ እናስታውሳለን። እና የኒኮላስ ጃክሰን ጉዳይ ምናልባት በቸልሲ ቤት በጣም ጥሩ ያልሆነ ጊዜ ሊያሳልፍ የሚችልበት እድል እንዲሁ ደግሞ በጣም ጥያቄዎች ከመጡ ደግሞ ሊሸጥ የሚችልበት እድልም እንዳለ ይታመናል። አሁን ላይ ሊያም ዴላፕ ራሱን በደንብ የሚያሳይበትን እድል ያገኘ ይመስላል። ምክንያቱም ኒኮላስ ጃክሰን በሚቀጥሉት ጨዋታዎች ላይ አይኖርም፣ በክለቦች ዓለም ዋንጫ ላይ አይኖርም። ከዛ በተጨማሪ ደግሞ እንዲሁ በፕሪሚየር ሊጉም በመጀመሪያው ጨዋታ ላይ እንደማይኖር ይታወቃል። ያኔ በፕሪሚየር ሊጉ በኒውካስል ዩናይትድ እንግዲህ ቀይ ካርድ መመልከቱን ተከትሎና ሊያም ዴላፕ ራሱን የሚያሳይበት እድሎች ይኖራሉ። ከቼልሲ ጋር ግን በጣም ብዙ የሚነሱ ጉዳዮች አሉ። የጄሚ ባይኖ ጌቴንስ ዝውውር፣ የግብ ጠባቂ ዝውውር፣ እነዚህን ሰፋ አድርገን ደግሞ በነገው ፕሮግራማችን ወደ እናንተ እናደርሳለን። ሌላኛው ሊቨርፑል ነው። የሚሎስ ኪርኬዝን ዝውውር ወደ ማጠናቀቁ ተቃርበዋል። የሕክምና ምርመራውን ደግሞ ለማድረግ ትላንትና ሊቨርፑል ከተማ መርሲሳይድ ከተማ መድረሱንም ተመልክተናል። ሚሎስ ኪርኬዝ እና ቀጣዩ ሶስተኛው ፈራሚ
ሊሆን እንደቀረበ የሚያሳዩ ሪፖርቶች ናቸው ከሊቨርፑል ጋር እየተያዙ የሚወጡት። የተለያዩ ዝውውሮችን ከዚህ በኋላ ይፈጽማሉ። በተለይ ዳርዊን ኑኔስ ወደ ናፖሊ ለመሄድ ተስማምቷልና አሁንም ሌሎች ተጫዋቾችን ለማዘዋወር ሙከራዎችን ያደርጋሉ። በተለይ በአጥቂ መስመር ላይ ተጫዋቾችን ለማምጣት ሙከራዎችን ያደርጋሉ ተብሎ ነው የሚጠበቀው ሊቨርፑሎች። ስለዚህ የሊቨርፑልንም የአጥቂ አማራጮች በተመለከተ ነገ በስፋት ወደ እናንተ የምናደርሰው ፕሮግራም ውስጥ የምናካትተው ነው የሚሆነው። ሌሎችንም ክለቦች ደግሞ የተመለከቱ የዝውውር ጉዳዮችን በነገው ፕሮግራማችን በስፋት የምናነሳ ይሆናል። ስለምታደምጡን ስለምትከታተሉን እጅግ ከልብ አድርገን እናመሰግናለን። ወዳችሁና ፈቅዳችሁ ስለተከታተላችሁም ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ውድ ቤተሰቦቻችን ይህ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት ነው የምንጋብዛችሁ። ስለምትሰጡን ሀሳብ አስተያየት ስለምትደግፉንም እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን መልሰን በድጋሚ የምንገናኝ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። መልካም ጊዜ እንዲሆንላችሁ በአክብሮት እመኛለሁ። ይመቻችሁ።